እንደሷ አይተንቀዠቀዠ ልትወልዳለች ብዬ ነው እንጂ የምጨነቀው እንዴ አለመውለዷን እንደው በምን አስቤው ምን ነው ፈጣሪ እንደ መጸለይ የልጅ ልጅ አሳይተ ብትገለኝ ምን አለ ብዙ ተባዙ አይደል እንዴ ያልከው እንዴ እናቴ እንዴት አደርሽ እናቴ እኔ ልተክዝ ምንድነው ኧረ ተይኝ ክብዬ ዛሬውስ የከፋል እንዴ መኝታ ቤት ቁጭ ብላ ለማክዳ ልጅ መውለድ እንደማትችል ስትነግራት በጆሮዬ ሰማሁ በጆሮዬ የፈጣሪ ያለ እኔም ያልኩት ይሄንን ነው 4 ልጅ ይበቃዋል አይበቃም 10ስ ቢሆን ምን አባቱም ስናሳደግለታለሁ እያልኩኝ እንዴ ጭራሽ አንድ ብላታ ጭራሽ ዘራችን እኮ ሊቋረጥ ነው እንዴ ይሄማ አይሆንም ክብዬ በፍጹም የሚሆን አይደለም ሙሉዬ የልጅ እንደማይኖራት ካሰበች በቃ ባንዴ ማርጀቷል አሁን ራሱ የነቀለች እየመሰለኝ የበኩሬ ልጄን እኮ ስሙን አውጥቼለት ነበር አናልሽው የባለቤቴን አባት ስም ነበር ያወጣሁለት እስኪ ወለድ ነው የምጠብቀው እኮ እኔ ምልሽ ክብዬ ጸበል እንሂድ እንዴ ሙሉዬ ላንቺ ነው ለሷ ማኔ እጭ ምን ትላለች እቺ ደግሞ ለሷው ነው እንጂ እዩኔ ሰጠኝ ፈጣሪ የልጅ ነሳኛል ብለሽ ነው አይ ሙሉዬ ዝም ብለሽ እኮ ነው እሷ እኮ ጸበል ትፈራለች እሻትልሽ አሃ ገባኝ አጀሩ አለባት ማለት ነው ማዘርዬ አንድ ነገር ላናግሮት ነበር እኔም ላናግርሽ ፈልጌሽ ነበር አረ ነገሩኛ ጸበሉ ሰድሽ በስማም ለምን አይውልሻ አጀሬው አለባት አላልኩሽም አጀሬው ማን ነው እዩም ብቻ እንዳይሆን መቼስ ከሱ ውጪ የያዘኝ ነገር የለም ሙሉዬ ግን ካጀሬው ጋር አብራ ኖራለች ይሄን ያክል እንዴት ነው የምታውቀው ጸበል እንዴ ለምንድን ነው የፈለኩት እኔ እኮ ሰይጣን የለብኝም ልጅ የሚሰጠው ፈጣሪ አይደለ እንዴ ወደሱ መጠጋቱ ይሻላል ብዬ ነው እኔ እኮ ማጌ ነገረቻቸው ነው መሰለኝ ደኔ ራሱ ከመቼ ነገረቻቸው እኮ ነው ያልኩት ማዘር ግን ባይናቸውም በጆሮአቸውም 360 ዲግሪ ነው የሚሰሙት የሚያዩት አንተም ይመስላል ማርገዝ እንደማትቺ ስትነግር ያሰምቻለሁ አው እኔም እኮ እሱ ልነግረውስ ነው የመጣሁት ያው ምን ያክል ልጅ እንደሚወዱ አውቃለሁ ግን ሞከርኩኝ ተመረመርኩ አትቺም አሉኝ አይ በጊዜ ማወቃችን ጥሩ ነው ፊታቸውን ግን አይተዋል እንዴት ነው የተረጋጉት እኔ እኮ ቤቱን በጥብጠው ያናውጡታል ብዬ ነበር ያሰብኩት የሆነ ተንኮልማ አስበው ነው ከሆነ ግን እንደዛ አንላቀቅም ያው እንግዲህ ፈጣሪ ያመጣውን መቀበል ነው ያለብን አይደል አው ልክ ነሽ መቼስ ከፈጣሪ ጋር መጋጨት አይቻልም ለነገሩ እርሱ አያረጉትም አይባልም ባለጌ ፈጣሪና ያከብሩት ብለ ማለት ፈልጋ እኮ አይደለም ያው በጣም ይግባባሉ ልትል ፈልጋ ነው አይደለ ታቸው ይስደቡኝ እና ምን አሉ ምን ያውጠነጠኑ ነው እሱን በኋላ ነግርሻለን እሺ አረ ተደራጅታችሁ በኮሚቴ ነው ተሰብስባችሁ ምን ነግሩኝ አው ምን ነው ከፋሽ ማዘር ሽምግልና እኮ ይላኮት አስመሰሉት ቆይ እኔ ምልሽ ክቧ ወልዳ አንጣ ብለው ምን ችግር አለ እንዴ ተቀመጭ እንጂ ምን የሚያስደነግጥ ነው አሁን የሚያስደነግጥ ነው አልደነገጥኩም እኮ እናቴ ረጅም ሰዓት ስለተቀመጥኩ ላፍታታ ብዬ ነው የማሳድገው እኔ እሷ መውለድ ካልቻለች ወልዳ አምጣ ማለት ተፋቷ አላልኩኝ የሚያስመሰግነኝ አይደለም እንዴ ታዲያ ሰው ለምንድን ነው የሚፈርድብኝ እንዴ ግን ሙሽሪት ትቀበለናለች ወይ ነው አራዩም አለ እሱስ ይቀበለናል ማ ወዶ ነው በግዱ ምን አማራጭ አለው ክቧ አንቺስ እንደው ምን ታስቢያለሽ ሙሉዬ እኔማ የልጅ ማየት አለብሽ ብዬ ነው ማምነው
ኤደን ባትወልድም ማለት ነው አይደለም? አንቺ እኮ ጎበዝ ነሽ ጎበዝ። አንቺ እኮ አንዳንዴ ልክ እንደኔ ነው የምታስቢው። ታደስ ሙልዬ ታዲያ ከማን ወልዶ ያምጣ? ማንን አሰብሽ? ቆይ እስቲ የምህረት ልጅ ብትሆንስ? ጸባዋ፣ መልኳ፣ ጸጉሯ በዚህ ላይ የሽ እንደው ደግሞ ቤተሰቦቿ እንዴት መልካሞች መሰሉሽ። እኔማ ሊሊን ታያለሽ ብዬ ፈርቼልሽ ነበር። እንዳውም ሊሊ ትሁን እንዲህ ምን ይወጣላታል? ቤተሰቦቿ በሙሉ ባለ ዲግሪዎች ናቸው። ሊሊ አረ ሙልዬ ሙሽሪት እኮ አትወዳትም እንዴ? አንድ ጊዜ ከገባች አትለቅልሽም፣ ትዳሩን ታፋርሰዋለች። አስፈርመናት እናደርገዋለን። ምን ታመጣለች? ማ እሷ መቼ ህግ ገዝቷት? ቆይ ለጽሁፉ ይኸውልሽ አንድ ጠበቃ አለ። እሱን አናግርና አይ እኔ ግን የለውበት። ቆይ እሷ ጋር ምን አደረቀን? ስንት ሴት በሰፈሩ ሞልቶ። እጄ ደዛች ደግሞ አንቺን ድሮስ ማን ወሳኝ አደረገሽ? ሂጂ ወደ ጉዳይሽ ሂጂ። እኔ ከፈጣሪ ጋር ተማክሬ እወስናለሁ። ሂጂ ወደ ጉዳይሽ ሂጂ። እኔ ምንም ጉዳይ የለኝም። ሂጂ አልኩሽ እኮ ሂጂ ወደ ጉዳይሽ። እንዴ ሙልዬ በዚህ ወሳኝ ጊዜማ ትችሽ አልሄድም። እና ታዲያ እኔ እምልሽን ስሚኛ። እሺ አዎ እንደሱ ነው። እንዴ ማዘር ፈልገን እኮ አጣኖት። የዚህ ቤት ስፋት ዛሬ ነው በደንብ የታየኝ። የት ሄደው ነው? ገባ። እሺ በቃ አሁን ቶሎ ወደ መፍትሄው እንግባ። እዩ ወልዶ ያመጣል። ምንድን ነው የሚወልደው? የሚወልደው ሚስጥር ነው። ግን እናቱ ማን ትሁን የሚለውን ብንወስን አይሻልም? ድፍረታቸውን አድንቄዋለሁ። እኔ ያገባሁት እዩን፣ ስለዚህ ከሱ ጋር ጨርሳለሁ። ግን ለዘር ይሆናሉ ምናምን ያሏቸውን ሴቶች ማየት እፈልጋለሁ። ከዚህ ሀገር ነው ማባራቸው። እሺ የምህረትን ልጅ አወቅሻት? ባህሪዋም ቁንጅናዋም ጸባዩም ጥሩ ነው። ጸጉሯስ ብቲ ሀር እኮ ነው። ቁመኗ ብቲ ይቺ ፕሮግራም አቅራቢዋ ሉላን በያት ጣራ ትደርሳለች። ለአማራጭ ደግሞ ያሰልፈሽ ልጅ አለኝ ሰላም። ፀሐይ እኮ ነው የምትመስለው ብታይ። ለዘር የተፈጠረች እኮ ነው የምትመስለው። ግን ሙልዬ እንደዚህ ማማሯ ልክ ነው? ኧረ እሷንማ አብዝቶባታል ቁንጅናውን። ወይ ብታያት ከአንዳንድ ከሷ ይወለድ ነበር የምትይው። በዛ ላይ ደግሞ እሷም ቤተሰቧም በሙሉ ባለ ዲግሪ ናቸው። ነገራቸው አላምር ሲለኝ ከማኪ ጋር ተጠቃቀስ። እንዴ መካድ ነው የሚያዋጣው። ከማዘር ጋር ማን ይጋጫል? እኔንማ ሊያሳምኑኝ ነበር እኮ። ኧረ በቃ ተረጋጉ። ፕራንክን የሰራናችሁ ተሸወዱ ማዘር። አዎ እንዴ እኔ ራሱ ይሄ ነገር ፕራንክ አልነበር እንዴ? ልታምር ነው እንዴ እያልኩ ነበር እኮ። ውሸት። ይኸውልሽ ባለፈው ከእናትሽ ጋር ፕራንክ አድርገሽን ስንቆጣሽ እንዳው በዩ ምለሽ ሁለተኛ አላደርግም ብለሽ አልነበረም እንዴ? በዩ እንደማልሽ ለምን አልነገርሽኝ? እኔ በዩ እንደማልሽ ባቅሮ ነው ይሄን ነገር አላደርግም ነበር። እዩዬን ይቅርታ በሉልኝ። ሲጀመር እኔስ በዩ ቃል ገብቼ እንደዚህ አይነት ነገር ሰራለሁ? አንቺ ግን እኔን ለመሸወድ ስትጠሪ ትንሽ አታፍሪ? ለምን? ንቀታቸውን አየሽልኛ? አሁን እኔ እነዚህን የድሮ አራዳ መሸወድ ያቅተኛል? በቃ ተረጋጊ። ፕራንክ በሆነ ግን አመንሻት ሙልዬ? አይ እውነት ሊሆን ይችላል። እንጭጭ እኮ ናት። አንቺ ውሸቷን ነው እንዴ? አይ ሙልዬ አሁን ከማኪ ጋር ገጥማ ታምኛታለሽ? እሱ ነሽን ነው። አንቺ ማርገዛች ምን ልታርጉኝ ነው? ከተባበርሽ ምንም አናደርግሽ። መፍትሄ አናጣ። እሺ መፍትሄያችሁ ምንድነው? አየሽ ሙልዬ ልክ ነበር። ሰሜ ያሰብነውን ንገሪያት። የልጃችሁን እናት መረጭልን። አልመርጥም። እንዴት? ታያት ትንሽ ታስብበት። አላስብበት። ምንም ማሰብ አያስፈልግም። እኔ ግን እንደርሱ አይነት አማት አይቼ አላውቅም። እንዴ ከማን ጋር ልታወዳድር ያትፈልግሽው? እንደ ሙልዬ አይነት ደግ ከየት ታመጫለሽ? ይኸውላችሁ ከዘላለም እስከ ዘላለም እዩ ከሌላ ሴት አይወልድም። ከዘላለም እስከ ዘላለም ለዘላለም እኖራሉ ማለት ነው? ተቀመጥ። እኔ ወስኛለሁ። አንተ ምን አልክ? እንዴ ምንም እኮ አልተናገርሽም። እሺ ቆይ ምንድን ነው የወሰንሽው?
እማ እንደማትሰማኝ አውቃለሁ፣ ግን ግራ አጋብቼም ቢሆን ጊዜ መግዛት እችላለሁ። ነግረሃለች። ምን ተዋሻለህ? ንገሪኝ። ራስሽ ንገሪኝ። አንቺ አትነግሪም? ምን ያፈዝሻል? ሙሽሪት መውለድ አትችልም እና ደግሞ እሷ ካልቻለች ዘራችን እንዲቀጥል አንተ ከሌላ ሴት ወልደ እንድታመጣ ተወስኗል። አለቀ። በቃ ወስናችሁ ሞታችኋል። እንዴት? ከዚህ የተሻለ ሀሳብ አለ? ቆይ መጀመሪያ ነገር ይሄ ሀሳብ እንዴት መጣላችሁ? እና ታዲያ ልጅ ላትወልድ ነው ወይ? ትወልዳታለህ። እማ የምታወሪው ገብቶሻል? ከትዳርህ ውጪ ማግጠህ ሌላ ልጅ ይዘና እያልሽኝ እኮ ነው። የኔን ታይ። ቆይ ኤዶ አታሳዝናችሁም? እማ ስለ እሷ ጭንቅላት አታስቡም? አልገባኝም። ምን እንድል እየጠበክ ነው? እማን እንዳማለ ብቻ እንዳይሆን። ኧረ እባክሽማ ሰውስ ምን ይለናል? ይኸውልህ እንደውም የነገር መቀረጽ የለበትም። ወንድም አጥፋው። በቃ ከጠፋ ትስማማለህ? እማ እናንተ የመጨረሻው ትውልድ ልትሆን ነው። አባትህ ለእናቱም ለአባቱም አንድ ነው እና ዘሩ ይጥፋ። ይኸውልሽ እሱን አሁን አልነበረም። እኔ ህፃን ልጅ ሆኜ ወንድም እህት አጥቼ ስንገላታ ነበረ ስለ ዘር ማስቀጠል ምናምን መጨነቅ የነበረብሽ። እዲያ ባለፈ ታሪክ አጨጭቀኝ። እሺ። አረ እናንተ ፈሩ እንዴ? ይሄኔ እኮ ለኤዱም ነግራችኋታል አይደል? ኤደንማ ተስማምታለች አይደለም እንዴ? አዎ እንዲሁም ገላገላችሁኝ ብላለች። አትፍረድባት የኔ ምስኪን፣ ስለምትወድህ እኮ ነው። ወይኔ የኔ ጣፋጭ፣ በእኔ ምክንያት በጣም ብዙ መከራ እየተቀበለች ነው። የምን መከራ አንተ? ይልቅ በመስማማቷ እናመሰግናታለን። እሺ። ቆይ ሴቶቹስ እሺ ይሏችኋል? ባይስማሙስ? እሱን እኔ ጨርሸዋለሁ። ጨርሻለሁ አይደለም፣ አታሷሸኝ። እጨርሰዋለሁ ነው ያልኩት። እኛ ሴቶቹን መርጠን በምህረት ልጅ ወይንም ባሰለፈች ልጅ ላይ ወስነናል። አንተ ደግሞ የምትፈልገውን ምረጥና ወስን። ቆይ የምህረት ልጅ ተስማምታለች? ኤዱን ማመስገን አለብኝ። ይሄ ነገር እንደዚህ በቀላሉ የሚቋጭ አልመሰለኝም ነበር። መጣ። እሺ እሺ። ቀድመን እሷን አግኝተናት ቢሆን ኑሮ እዩ ተስማምቷል ብለን እናሳመናት ነበረ። አንቺ ነሽ። የምን ካርድ ነው እዛ ጋ ያለው? ሞባይል ካርድ ነው። ማን ነው ስሜን የጻፈው? ተመርምረሽ ነው? አዎ ተመርምሬያለሁ። እና ምን ይሁን? እና ፕራንኩ ቀረ ወይንስ እዛ ምርመራ ቦታ ሄደሽ ፕራንክ አረግሻቸው? በቃ ተመርምሬ ውጤት መቀበል ፈራው። አለቀ። ሄደሽ ውጤትሽን ተቀብለሽ ስትመጪ ነው የሚያልቀው። አላለቀም። አንተ ንገራት። እኔ የምለው ከሕክምና ውጤቱ ይልቅ ለምን የተፈጥሮ ፕሮሰሱን ጠብቀን አናረጋግጥም? ማለቴ እንጠብቅና ካላረገዘች መውለድ አትችልም ማለት ነው። እስከ መቼ ነው የምንጠብቀው? እንደ አመት አለፋችሁ እንግዲህ። ያው እስክትወልድ ነዋ። ባትወልድስ? አዎ አብራት ሄድና ውጤቱን ይዛችሁ ነው። ኡፍ በቃ ተውት። ራሴ እጅ አመጣለሁ። ቡናውን ጨርሰው። ሂድ አፍላ እናቴ፣ ታዛሃል። አፍላና ጠጣል። ያው እሷ የጀመረችውን ሁሉንም ጨርሳለሁ። ለምንድን ነው ማልጫናት? ማን ስለሆነች ነው እሷ የማይነገራት ስታጠፋ? ማን ስለሆነች ነው አናታችን ላይ ፊት የምትለው? እንዴ ማናት ደግሞ አናታችን ላይ ፊት የምትለው? ዩዬ ማንም ገና እየገባሽ አይደል እንዴ? እንዴ የእግዚአብሔር ሰላምታ ነው እንዴ ወሬ? እዩና ኤደን መጣላቻሉበት። አልተጣሉ። መቼም እዩ እንዴ የተቆጣው በኤዱ ከሆነ መሮታል ማለት ነው። ምስኪን ኤዱዬ። እዩ እኮ ትንሽ ከዘጋት በቃ የተቆጣት ነው የሚመስላት። ወይ አምሽቼ ስመጣ ለምን ደጅ አልጠበከኝም? በላን የተጣሉት። እናቴ እና እንዴት ነው አንቺንስ ለምን ወተሽ አልጠበቅሽኝም አላለችሽም? አይ እሱማ ምን አይ እሱ አይደለም። እሱም እኮ ችግር አለበት። እዩም እኮ ጋር ችግር አለ። እንዴት ነሽ፣ እንዴት አመሸሽ፣ የት ነሽ ብሎ ስልክ መደወል ነበረበት። እውነትሽን ነው። እና እንግዲህ ከድሩ ዘበኛ እንቅጠርላት ሙልዬ። ቆይ ምን ሆነሽ ነው የተናደድሽው? ተይኝ እባክሽ። ቆይ ከዩ ጋር ነው ከሙልዬ ጋር? ተይኝ እኮ አልኩሽ። ከዩ ጋር መሆን አለበት። ባለፈው እሷ እኮ ዝም ሲሏት አናት ላይ ፊጥ ትላለሽ ብሎ ስላለ ነው አይደል? ፊጥ ትላለሽ ብሎ አልሰማሽም እንዴ?
አንቺ ሄዱ እርሶም ሰምተዋል እዩ ምን ብሎ እንደሰደበኝ? ምን ብሎ ሰደበሽ ልጄ? ኧረ እሱ አይሳደብም። አናት ላይ ፊጥ ትላለች። ሲጀምር ፊጥ ማለት ምን ማለት ነው? እኔ እኮ ትርጉሙ ራሱ አላውቀውም። ፊጥ ማለትማ የኔ እናት እኮ ስድብ እኮ አይደለም እምዬ። እና ምንድን ነው? አይ ያው ምንሽ እንደ ድሮ እንደለመድሽው ትረብሻለሽ ለማለት ፈልጎ እኮ ነው። እንደ ልማድሽ። ግን ለምንድን ነው ፊጥ እንደምልባችሁ የምታስቡት? አንቺ ወሬኛ አንቺ ነሽ ነገርሻት እንዴ ሙሉዬ? እኔ እኮ ስድብ አይደለም ብዬ ነው ያልኳት። ምን ያናድዳታል? አዎ ስድብ እኮ አይደለም የኔ እናት። እያሱን ደውለሽ አናገርሽው? ስደውል ስልክ አታነሳልኝም ብሎ ነግሮኛል። ሲደውል አንሽለት ባክሽ። አላነሳም፣ ሆዱን ይቁረጣው። ከልቤ ነው። በሞት ስልክ አላነሳለት። አረ እንደሱ አይባልም እንዴ! ሞትን ምን አመጣው ልጄ? አንሽለት። ሙሽሪት፣ እኔ የምለው ተሰድብሽ አታውቂ? በየቀኑ ነው እንጂ ጠይቂያቸው። ሳቁ እናንተ፣ እኔ እቃጠላለሁ። በይ እንግዲህ ይኸውልሽ ስራ አቋርጦ ይመጣል፣ ተነጋግራችሁ ፍቱት። ለምንድን ነው የሚመጣው? አናታችን ላይ ፊጥ ትላለች አይደል ያለው? ሶ ከአናታችሁ አውርዶ ሊፈጠፍጠኝ ነው። አይ ሙሽሪ እኔ የምለው እስካሁን አልተስማሙ? ወይ ጉድ! ኧረ ምን ይስማማሉ? ክቧ ይኸው በሯን ዘግታ እኮ የቁም እስረኛ ራሷን አድርጋለች። አንቺ ስታዝኝላት እኔ በጣም አሳዘነች። ኧረ ተይኝ እባክሽ። እስኪ ልሂድና ደግሞ እሺ ብላ ከፍትልኝ ሂጅ ልለምናት ይሻላል። ኤዱ እስቲ አንዴ ክፈችው። ኤዱ እባክሽን አናግሪኝ። እኔ እናት ማንንም ማናገር አልፈልግም። ራሴን አሞኛል። እኔ እናትሽን እኔን ይመመኝ። እኔ እናት እኔን ይመመኝ። ማዘር ምን ሆነዋል? እስቲ ክፈችው እናቴ፣ ክፈችውና እንነጋገር እስቲ። እሱ እኮ የለም ሄዷል። እውነቷን ነው ሄዱ። ተናዶ ወጥቶ ሄዷል። እና እኔ ምን አገባኝ? ያው ተናዶ ወጥቶ እንዲሄድ ፈልገሽ ከሆነ ብዬ ነው። ወይ ምንድን ነው የፈለግሽው? እስቲ እንነጋገር። እንዴ እኔ የምለው መስማማት የለባችሁም እንዴ? አይድከሙ ማዘር፣ እኔ በምንም አልስማማም። እሺ ደህና ዋይ፣ ደህና ዋይ የኔ እናት። አንቺ ኧረ እንደው ሰው ምን ብሶበታል እንዴ? ሳባ እኮ የምትለው ልጅቷ ባትበላም ችግር የለም ትደርጦ ማን እኮ ነው። እኔ ሆዷ አላሳሰበኝም። ብቻ ግን ሙሉዬ እራሷ እንዳታጠፋ። እቺ ደግሞ ሟርተኛ ባፍሽ ደግ አታውሪ። ውይ ሙሉዬ፣ ሰይጣኑ እኮ ነው እነሱን ያጣላችሁ። ሰይጣኑ እኮ ነው እንዲያናገረኝ። ሙች ሂጂ ወደዛ። አንቺ ምን ታወራለች? ቆይ ግን ምንድነው ሙሉዬ የተፈጠረው? በልጄ ስልጣን ታሳጣኝ፣ ልጄ ዘመድ እንዳይጠይቅ ትከልክለው። አይ ሙሉዬ፣ ወንዶች እኮ ሲያፈቅሩ እጉሮች ናቸው። እንደዛ ከሆነ ልጄ ወንድ አይደለም። አያገባኝም። እባክሽን እስቲ ውሃ አንጭልኝ። ውይ እናቴን አንተክትካሻለች። ሰዓት ገነፍ ይደርስልሻለሁ እናቴ። እንደው ግን እኔ ምንም ሳልሰማ ቤት ልትቀይሩ ነው የሚባለው ነገር ምንድን ነው? የዛ የምረትን ቤት ልንገዛ ካልሆነም ደግሞ ተከራይተን ልንኖርበት ነው። ግን አሁን አይደለም። ታዲያ መቼም ቤት ስትቀይሩ የቤቱንም ዕቃ አብራችሁ ትቀይሩታላችሁ አይደል? ይሄንን ታዲያ ምን ታደርጉታላችሁ? ምን ነው ፈለግሽው? ኧረ አይደለም፣ ያው እጣ ፈንታውን ለማወቅ ብዬ ነው። ቤት መቀየር የማንችል ሰዎች ቢያንስ ዕቃውን መቀየር ብንችል ብዬ አስቤ ነው። እኔ ያሳሰበኝ ግን ልጄን አለማዘዝ መቻሌ ነው። አያሳስብሽም አንቺ? እንዴት አያሳስበኝ? ያሳስበኛል እንጂ። እንዴት ዋላችሁ? ሄዱ ና መጣ ጎሽና። አሁኑኑ አጎትህን ሄደህ እንድጠይቀው። ሄዱ ምንድን ነው? ምን ሙሽ ጠቅ አድርገኝ ነው እንበለባሽ። ጠቅ? አዎ። ውይ
እማ ቆመሽ ታይናለሽ እና ምን ላርግህ? እንዳርጋ በዳሶ በጭንቅላቴ ልዘቅዘቅልህ? ኧረ እኔ በጭንቅላትሽ አላልኩም ቢያንስ ታዩ እድይ ነይ ኧረ ቀስ በል አይዞሽ እናቴ አይዞሽ አይዞሽ እናቴ አይዞሽ በርታ በይ የኔ እናት ሙሉዬ አሁን ምን ነካት ይባላል ደህና አልነበረች እንዴ ኧረ ምን ደህና ናት በእናትሽ ይኸውልሽ በጣም ነው የምታቃጥለው እኮ በዚህ ደግሞ በጣም ነው የምትቀዘቅዘው እስቲ ወይ ኧረ ምንም ሙቀት የላትም ኧረ መዛር በጣም አሞኛል ሻሾትን ላድርገው እንዴ ምንሽ ላይ ለግንባርሽ አዎ ልሰራው እንዴ እማ እንዴ ማዘር እማ አይደለም ላስርላት እኮ ነው ነይ ነይ እናቴ ነይ ተነሽ ነይ ቀና አርጋት ተነሽ ሄዱ አይደለ ቆይ አይዞሽ እንዴ ማዘር ጭቅላቴ ልጨመድዱት ነው እንዴ እኔ ምን ጨመደድሻለሁ በሽታውን እኮ ጨመደደሽ አጠብቅሻት እኮ በቃ አመሰግናለሁ ዩዬ ሳሚ ዛሬ ጮኸብኝ መቼም በዚህ ሁኔታ ጥለኝ አትሄድም አንጠልጥዬሽ ልሂድ ማለቴ እንዴት ጥያት ሄዳለሁ አዎ እንግዲህ መኖሬንም መሞቴንም አላውቅም ምን ሆናለች እንዴ ስትታይ ጤነኛ ነው የምትመስለው ማለቴ ህመሜ እኮ የሚታይ አይደለም እንዴ ተደብድቤ አይደለም ውስጤን እኮ ነው ያመመኝ ኢነር ፔን ምንሽን ነው ግን ያመመሽማ እኔ እንጃ ምኑ ጋር እንደሆነም አላውቅም ግን ጥሩ ስሜት እየተሰማኝ አይደለም ዛሬ ካጠገቤ ባትርቅ ጥሩ ነው በቁም ነው መረዳዳት ሄዱ ኧረ ምንድን ነው የምትናገሪው አዎ ቆይ ታዲያ ለምን ሐኪም ቤት አትሄጂም ጎሽ ልክ ናት ለምንድን ነው ሐኪም ቤት የማትሄጂው አይደል ልክ ናቸው ሐኪም ቤት ብንሄድ ጥሩ ነው የተደበቀ በሽታ እኮ ጥሩ አይደለምማ አይ ቆይ ትንሽ ሊያው ምናልባት ከቶኝ ታዲያ ገብተሽ ተኛ ሶላፍተኛ እንውጣልሽ አይ ዴሆ ባልነቃስ ይዞኝ ብሄድ ኧረ ተኛ የኔ ውድ እንደዚህ አትፍሪ በጣም ቀላል ነው በቃ እንዲህ ማቅለል ጥሩ አይደለም ሐኪሚያት እኮ ነው አዎ ልክ ነው ማዘር ቀላል ይሆናል አይጨነቁ ውድ ለአንቺ ነው የምትጨነቀው አዎ ምናልባት አላመመሽ ይሆናል እንዴ እማ አይ መስሏት እንደሆነ የታመመች መስሏት እንደሆነ ወይ ማዘር ማመም ሰሞኛል እንደው ዘንድሮ መክረሜንም እንጃ በእኔ ደረሰው በማንም አይድረስ አሁን ሐኪም ውስጥ ጋር ብሄድ ምን ብዬ እነግረዋለሁ እንደው ካሉት በታች ከሞቱት በላይ እኮ ነኝ ታዲያ አካባቢውንም ቢሆን ታሳየዋለሽ ግን ቆይ ምኑ ጋር ያመመሽ እሱ እኮ ነው ግራ የገባኝ አይ ወደ ደረቴም አለ ወደ ሆዴም አለ ከዛ ወደ እግሬም ይሄዳል ወደ አገጬም ይመጣል አልገባኝ ወደ ጀርባዬም አለ እኔ የምለው በሽታው ተንቀሳቃሽ ነው እንዴ ክቧ ተንቀሳቀሽ አንቺ እንደው ባዩ ከተሻለኝ ልንቀሳቀስበት ጎሽ ነይ እስኪ ተይኝ ክቧ አይዞሽ እዩዬ እንዲህ እኮ አጠገቤ ስትሆን በሽታዬ ራሱ ይጠፋል ከአሁን በኋላ ከጎንሽ አድርገም እሺ እዚሁ ነኝ ግን እሺ በይኝ የሆነ ነገር ላድርግልሽ ናስቲ እዩዬ እጅህን እኮ ግንባሬ ላይ ስታደርግ ይሻለኛል አይዞሽ እሺ ወይኔ ሙልዬ በሷ ልበለጥ በሷ ሙሉዬ አይባልም በእውነት አይባልም እንዴ አንቺንማ የሚበልጥ እኮ የለም አንቺ እኮ ማለት በቃ ስላልተዘፈነልሽ እንጂ የሰፈራችን ጣይቱ ማለት እኮ ነሽ አይ ክቧ እንኳን ጣይቱንና የሰፈሯ ሙልዬ መሆንም አቅቶኛል አንቺ ደግሞ ጭራሽ ጣይቱ ኦሆ እስቲ አንዳንዴ እንኳን ስታሽቃብጪ ቦታና ጊዜ ለየ እሺ እናቴ ሙሉዬ
ያው የኔ ማሽቃበጥ እኮ በእውቀት ያልተደገፈ በልምድ የዳበረ ስለሆነ ነው። ትወና እኔ የገረመኝ የትወና ችሎቷ እንዴ! ፖለቲከኞች ራሱ እኮ እንደሱ አይተውኑም። ኦሆ በይ አታነካኪኝ እናቴ። ደግሞ እነሱም ይተውናሉ አላቸው። እስቲ ቡናፊ። አዎ እስቲ ቡናፊ። መፍትሄ ይመጣልሽ? አው ጉዷን ነው ማፈላው እማዝረጠርጠው። እሺ እናቴ። ጎሽ በሽታው አይደላት እዩዬ። በሌላ ጎተን ጠይቀው። ውይማ ሄዶላት መስሎሽ ነው እንዴ? አይሄድም። ዛሬ እሑድ ስለሆነ የረፍት ቀኑን እያሳለፈባት። አንቺ በሽታውን የሆነ ታደረግሽው እንዴ? ምን ማለት ነው? እዩዬ አንተን ቤት ውስጥ ለማስቀረት ታስቦ የተደረገ ቤቢ። አሁን በቃ ቤቱ ሮልሻል። አይሄድም። ነቃ ሄዱ። ደነገጥሽ? አላመመሽም እንዴ? ምንድን ነው የምታወሪው? ኩቦ አላመማትም እንዴ እስካሁን? እንዴ ኧረ በፍጹም አላመማት። ግን ተሳካላትና አስቀረችው። እኔ አላምንም። ሄዱ እንደዛ ነፍሴ እስክትወጣ ስጨነቅ ዝም የምትይኝ የውሸትሽን ነበር? ቆይ ማቃሰቱንስ እንዴት ቻልሽበት? እንዳታቃስች። ቆይ እዚህ ቤት ሰው መታማ አይችልም እንዴ? ቅድም ስትንሾካሾኩ እኮ ሰምቻለሁ እኮ አይቻችኋለሁ። አውቄ ነው ዝም ያልኩት። እውነቱን ንገሩኝ እማ። ምንም ፊትሽን አታዙሪ። እውነቱን ንገሩኝ። እኔ ሰላም ለማውረድ ብዬ ነው የምናገረው። አንተን ቤት ውስጥ ለማዋልና ከቤት እንዳትወጣ የማድረግ ሽኩቻ ውስጥ ገብተው ነበር። ኤዱ ነች እኔ ቤት እንደውል የምትፈልገው? ቆይ እኔ ዕቃችሁ ነኝ? ስትፈልግ ግባ ስትፈልግ ውጣ የምትሉኝ? ቁማር የምትጫወቱብኝ? እኔ ሳሚ ጋር ሄዳለሁ። እንዴ መጣችሁ? አይ እንዴት ናችሁ? ሰላም ነው? ሰላም ነው። እንዴ አንቺ እስካሁን አለሽ? ድጋሚ ራስሽን አመመሽ? ቀጠርናት እንዴ? ማዘር አጎታችንን ጠይቀ ነው መጣን። ጎሽ ሰላም ብሎታል፣ ግን ትንሽ አሞታል። አሞታል? ትንሽ ደከም ብሏል። ውይ እንዴ እናንተ ግን ምን ነው አመሻችሁ እንዴ? የኔስ ጉዳይ እኔም ጉዳይን ጧ አርጌ ሳሚ ጋር ደርሰን የመጣ ነው። ስለዚህ ዛሬ ከኔ ውጭ ሁሉም ሰው ተሳክቶለታል ማለት ነው። ወይኔ ይሰጥሻል አልኩሽ እኮ። መቼ እንደምንቀይር ግን አላውቅም። እማ ታውቂያለሽ፣ ከኤዱ ጋር አብረን ከዋልን ስለቆየን ነው መሰለኝ እንደ አዲስ የጠበስኳት ነው መሰለኝ ዛሬ። እኔ ራሴ ስሽኮረመምልን ነው ያልኩት። ሌላ ጊዜ ግን የእውነትም የመምሽ የውሸት በሽታውን አይነቱን ተናገሪ። ለምን ያመኛል? አዎ ልክ ነው ልክ ነው። ኧረ አንቺንማ ለምን ያምሻል እንዴ? ራስሽ በሽታ ነሽ እያልሽ እንዴ? ነኝ እማቻ። ግን እኮ ደስ የሚል ነገር አላቸው በጣም እናት። በተለይ ብፌና ጠረጴዛሽ የዋንዛ እንጨቶች ናቸው አይደል? እንደምትከባጠረው የሻሸመኔ እንጨቶች ናቸው። ወይ ጉድ! ሙሉዬ የአውስትራሊያ ጣውላዎች ናቸው እንዳትይ ብቻ። ኧረ ወየው ጓዴ ጓዴ ምን ይሻለኛል? ወየው ወየው የሞቱ ዘመዶቼን ሁሉ አስታውሻለሁ። አባቴ እናቴን ጥሏት ሲሄድ ራሱ ያለውን አስታውሻለሁ። እንዴት አንድም ባጠብታ ይጠፋኛል? እንደ ወይኔ ስራህን ይስጥ። ወይ ምስራቄ ወይ ምስራቄ ወይ እህቴ ወይ እህቴ እንዲሁ ቀረሽ በሰው ሀገር አይደል? እንደምን አባቴ ላርግሽ? እንዴ እንዴ ሙሉዬ ምንሽ ነው የምታለቅሽው? ለዚች ነው እንዴ የምታለቅሽላት? አንቺ ቆይ ያንቺ ሀብል ልጠፋና ምን ይሁን እንዴ?
ታናጃታለሽ? እሷ ከምትወረውረው እኔ አግኝቼው ጎሮሮ ቢሆን እንዴት ረካ ነበር። ለዚህ ታለቅሻለሽ እንዴ? እርስዎ ኖት እንዲህ ብለን የወረወሩት? ወየው ጓደኛዬ፣ ወየው ጓደኛዬ፣ ኧረ ጓደኛዬ፣ ኧረ ጓደኛዬ፣ እንደው ትዝ አልሽኝ። እንደው እስኪ ቀስ እያልሽ እና ታዲያ ምን ተፈጥሮ ነው የምታለቅሰው? ሙሉዬ ኧረ ምንም አልቻልኩም እኔ እናቴ አልቻልኩም። አቤት እኔስ እንዴት ነው የምረሳሽ? ኧረ ውጡልኝ! ኧረ ስለ መድኃኒዓለም ስለፈጠራችሁ ውጡልኝ፣ ልዘንበት፣ ውጡልኝ። እወጣለሁ ግን የት እንደጣሉት ይንገሩኝ፣ በዛው ሂጅ እፈልገዋለሁ። ወይኔ ጓዴ ኧረ ምስራቄ ሞተችብኝ እባክሽ ጓደኛዬ። ወይኔ ጓዴ ወይ ጓዴ። ቆይሽ ምን ሆነሽ ነው የምታለቅሽው? ክብዬ ምስራቄ እኮ አረፈችብኝ ጓደኛዬ፣ ሚስጥረኛ አብሮ አደጌ እኒያ ጀግኒት እኮ እኒያ ጥሩ ሰው ወይ ነበር እትዬ ምስራቅ ሞቱ። እች ቆንጆ ልሽ ሞተች። ወይ እትዬ ምስራቅ ሞተች። ሚስጥረኛ ምን ላድርግሽ እንግዲህ እኔ ምን ላድርግሽ እናቴ፣ እንግዲህ ምን ላድርግሽ እማዬ፣ ምን ላድርግሽ እንግዲህ ጥፋትሽ። ምስራቅዬ ጓደኛዬ አብሮ አደጌ ምን አገኘሽ እናቴ? እኔማ እኮ እንደው ባውቃቸው እኮ ነው የምልህ። የእሷ ደግነት እንኳን ለሰው እኮ ለእንስሳትም ይተርፋል። ወይ ጓዴ ክፉ ቀኔ ከማዘናቸው የተነሳ እራሱ ለሰይጣኑ እኮ እንደው እንዴት እንደሚንሰፈሰፉ። ወይ እትዬ ምስራቅ ወይ ጓዴ ደጓ ጓደኛዬ። አይ እኔና እሷ ፍቅር እኮ የተለየ ነበር። እዩን ስወልድ እኮ ከምራቶች ተጣልቼ እሳትና ጭድ ሆኜ እሷ ናት እኮ ያረሰችን ጓዴ። ወይ ጓዴ አዎ የልጅነት ጓደኛ ማጣት ከባድ ነው። በጣም በተለይ ምስራቅ የተለየች ነበረች ለኔ። ሙሉ እያረባክሽን ቀስ እያልሽ ይደክምሻል እኮ ረፍት እያደረግሽ እንኳስ መሰለሽ እንዴ። ይውጣሎት ማሰር ይውጣሎት። መቼ ወጥቷል ቀልድ። እኔና እሷ ፍቅር የተለየ ነበር እኮ። ደግሞ እኮ ይቅርታ ስትጠይቀኝ በገዛ ጥፋቴ እንዲህ ማለቴ። ይቅር ተባብላችሁ ቢሆን ኖሮ ይሄኔ ይወጣሎት ነበር። እንደው ለእንደሳቸው አይነት ሰው እኮ እንኳን ሰው ድንጋይ ራሱ እኮ ያለቅሳል። እውነት እኔ ቆንጆ እኔ ሽቅርቅር። እትዬ ምስራቅ እኔ በቃ ከዚህ በላይ አጠገቦት መሆን አልችልም። ሙሉዬ ደህና አደርሽ? እንዴት አደርሽ እናቴ? አንቺ እንዴ ምንድን ነው የሚያሽኮረመምሽ? ኧረ ሙሉዬ የድሮ ሮማን መስለሻለች እኮ። ጉርምስና አናቷ ላይ ወጥቷል። ቆይ እኛ ስንጎረምስ እንደዚህ ያስቸግረናል? ነይ እስኪ ሮማን ነይ። ለምንድን ነው እናትሽ የምታስቸግሪያት? አባቴ ጋር ልጅ ማለት ማስቸገር ነው። እዩ ሰው ጋር ልጅ ሲል እያስቸገረ ነው የሚባለው። ምን አገናኘው? ይሄንን ምን አገናኘው? አባትሽ አግብተዋል። እንጀራ እናፈልገሽ ነው። አባትሽ እንደው አልፈለገሽም። እሷን ያልፈለገው እኔን ይፈልገኝ ነበር፣ ከልክለው ነው። እንዴ አንቺ እንዴት አወቅሽ? አባትሽ ነው የነገረሽ? አዎ ደግሞ እውነቱን ነው። አባቴ አይዋሽም። ለምን አይዋሽም? የእሱ አባት የተሰራው ከመላእክት ነው። ሙሉዬ እሱን እንኳን ልክ ናት። ብዙ ጊዜ አይዋሽም። ናፍቃ እኔን ለማየት ብዙ እንዳስቸገረ ነግሮኛል። ገዝቶ የላከልኝ ልብስ ራሱ ደብቃኝ ነበር። እንዴ ቆይ አንቺ እሱ የነገረሽን 4 ነጥብ ሳይቀር ነው እንደምታምኚው? እና ተሳስቻለሁ። አንቺ ራቅ በይልን፣ ከራስሽም አልተስማማሽ። ስሚኝልሽ እናትሽ እኮ ላንቺ ብላ ነው ራስ ወዳድ የሆነችው። አንቺም ማጣት ሞት መስሏት እኮ ስለሚታያት ነው። በዚህ ላይ ደግሞ ደክማ ነው ያሳደገችሽ። እንዲህ ለፍታ ነው እዚህ ያደረሰችሽ። እኔም እኮ አሁን ድካሙ ይውቃሽ ነው ያልኳት። የአባትሽን ቤት አይተሽ ስትመጪ ነው እንዲህ አይምሮሽ የተቀየረው? አይተውታል። እርሱ ራሱ ቤት እዛ መኖር ይፈልጋል። ኧረ ዲያን የምን አሳጥቶኛው ከዚህ የበለጠ ቤት አለ አባትሽ ጋር። በይ ነይ እንዴ ነይ
እንጂ ግቢ። ምን ሆነሽ ነው እየተደራደርሽ? ነይ ግቢ። ይቅርብኝ፣ በልቻለሁ። በልቻለሁ? አንቺ ትናንትና ጀምሮ እህል ያቋረጥሽ አይደለሽ እንዴ? ሙልዬ ጾም አችልም። ለልህ ሲሆን ግን 3 ቀን ሙሉ ምግብ አትበላ። ምን ለምንድን ነው የምትደረደሪው? ነው እኔን አርቀሽ ነው እናትሽን? ታዲያ እናትሽ ነኝ። ነይ። እንደዚህ ነው እሺ ነው የሚባለው። ውይ እናት ሮቢን ቤንጅ እናትዬ፣ እንዴት ነው የምትበይው? ኧረ ከአንቺ አይነሳ የለም። ጥርግ አድርገሽ በይ። እንዴት ነው በይ። አይ እንደዚህማ አይባልም። እንቺ ደግሞ በይ በይ እናቴ በይ ብዬ። አዎ በይ። ውርስ ይችን ውሃ ደግሞ ጠጭበት። ጉርሻ ነው ቅጣት ነው ነገሩ? የዘንድሮ ልጅ በእህል ነው አሉ የሚገረፈው። ግረቢያት እስኪ። እናትሽን እንደው ጥለሽ አትሄጃት። ተሳዘንሽ? እሱማ ታሳዝናለች። ታሳዘነችሽ? ታዲያ ለምን ጥለሽ አትሄጃለሽ? እኔ እኮ አባቴ ጋር መሄድ እፈልጋለሁ። ይኸውልሽ እኔ እዩን ያለ አባት ነው ያሳደግኩት፣ የእንጀራ አባት ከሚያይ ብዬ። ልክ እንደኔ ማለት ነው። አንቺ ባል ስላጣሽ ነው ብሎኛል። እንዲህ የምትናገሪኝ ሳሳድግሽ ምን ያህል ዲሞክራሲያዊ መብትሽን እንደጠበቅኩልሽ። ቤተሰቦቼ ለእኔ ያልሰጡኝን ዲሞክራሲ ለአንቺ ሰጠውሽ። አናቴ ላይ ጨፍሪ። የፈለገ ቢሆን ክቧ ቅድሚያ የምትሰጠው ለአንቺ እኮ ነው። እሱማ አውቃለሁ፣ ግን እኔ አባቴ ጋር መሄድ እፈልጋለሁ። ይችል የምነካት ምንድን ነው? አባቴ ምንድን ነው ያቀመሳት እሱ ሰውዬ? እንዴ አንቺ በማን ላይ ነው የምትዝችው? ኧረ ማንም ላይ። ክቧ እኮ ከማንም በላይ ትወድሻለች። እኔም እኮ ወዳታለሁ። አልወዳትም አላልኩም። አባቴ ጋር ልኖር ነው ያልኩት። አይሆንም፣ አትሄጂም። ለምን አይሆንም? ሰምኛለሽ? አንዳንድ የማይሆኑ ነገሮች አሉ። ለምሳሌ ዝናብ ወደ ላይ ይዘንባል አይዘንብም? ዝናብ አይባልም እንጂ ትነት ወደ ላይ ነው የሚሄደው። እሺ ይሁንልሽ። እሱ ሲፈልግ ወደ ጎንም ይሄድ። አንቺ ግን አትሄጂም ብያለሁ። አትሄጂም። ማማ ለእናቴ ንገሩልኝ። 1 ዓመት ብቻ አባቴ ጋር ልኖር እባክሽ። ሙሉዬ እንድታሳምነኝ ነው። አየልሽ ነገር አንቺ እሳቸው እንዲያሳምኑኝ ያለ ይዘሽኝ የመጣሽው እንቅፋት። እኔ ክባለሁ፣ አንቺ ታፈርሻለሽ። እንደሱ እኮ አይደለም ሙሉዬ። እኔ ባላሰብኩት መንገድ እኮ ነው እሷ። ለማንኛውም አትሄጂም። የምትሄጂ ከሆነ ልንገርሽ የመጨረሻችን ነው የሚሆነው። እሺ የመጨረሻችን ሰሚያለሽ? የመጨረሻ ብሎ ነገር የለም። አትሄጂም አበቃ። ምን ነው እቴ? ኧረ ሮማን አባቷን ማየት የለባትም እንዴ? አይቷ መታ አይደለም እንዴ? ጥሩ ኑሮ እንደሚኖር ስላወቀች ነው ሄዳ መኖር የፈለገችው። ነው እንዴ? ሮማን ጥሩ ኑሮ መኖር የለባትም። ገባኝ። ይሄ ቢገባኝ እኮ ዝም ብዬ አለፈልፍ አይደለም። ኧረ እባክህ እና እናቷን ጥላት ሄድ ነው የምትለው? ኧረ ሙሉዬ ትታኝ ብትሄድ ምን ሊውጠኝ ነው? ምን ይውጠኛል? እስቲ የሆነ ነገር ልናገር ነበር። ምን መሬት ሰንጥቀል ልትለኝ? ሌላ ነገር እና ምንድን ልትለኝ? አሁን እናንተ ሰው ናችሁ፣ ከእናንተ ጋር እንጀራ ይቆረሳል። ለነገሩ ከልጅም አትሻሉ ናችሁ እናንተ። ሄደና እናግራት ሮማንን። ውጣና ደጅ ናት። አሳነባሪ ልጅ አንተ ሮማን አመነችላችሁ? አንቺ ለማክዳ አመንሽላት? ሰምተናል። እዚህ ቤት በጣም ቀልደኛው ናቸው። ተስማማችሁ? አልተጣላንም እኮ ትንሽ አስቀይማኝ ነበር። አሁን ግን ጥፋቷን አምናለች። የማን ጥፋት? ልቀቂ። ሮማንን እኔ ሄጄ ላናግራት፣ ከኔ ጋር ትቀራረባለች። በእድሜ ነው ግን እኮ ኤዱ ልክ ናት። ኤዱም አንድ ነገር ላይ ስትለምን ድርቅ የማለት ባህሪ ስላላት ድንገት ልታምንላት ትችላለች። ሾም በሾ አይደለም የሚባለው። አንቺ በጣም ስተርቻ እንዴ! ለምን ሀንቾ ጋር አትሄጂም? ከሁለት ያጣ እንዳትሆኚ። እሺ ደህና ዋሉ። ደህና ዋይ እናቴ።
አባት ጋር ልውሰድሽ እንዴ? እሺ የእውነት ለማንም አልናገርም። አባቴን በ97 ግርግር ነው ያጣሁት። አባትን የማጣትን ስሜት በደንብ አውቀዋለሁ። ማንም ቤተሰብ ላይ የ97ቱ መንግስት አለ። ግን እኮ አሁን አባትሽ አግብቷል፣ ከጎኑ ሰው አለ። በዛ ላይ ደግሞ ክቧስ ብቻዋን አታሳዝንሽም? እሺ እኔ አባቴ ሲናፍቀኝ ምን ላድርገው? ጠዋትም ይናፍቀኛል፣ ማታም ይናፍቀኛል፣ አሁንም እየናፈቀኝ ነው። እሺ እኔ ምን ላድርገው? እንደው ይሄን አባትሽን ምን እናድርገው? እንዴ ምን ልታደርገው ፈለክ? እኔ እኮ ነገር ቶሎ ይገባኛል። አዎ ይገባሻል። እንዴ ባይገባሽ ነው የሚገርመኝ። የክቧ ልጅ አይደለሽ? እሱ መምከር አይችልም። ምን እያልካት ነው? የዚህ ልጅ ምክር ይኸውልሽ፣ እንዴት ችለሽ በቁም ነገር እንዳሰሚ። ደህና ተስማምተን ነበር። አንቺ መጣሽ አበላሸሽው። አረ ምንድን ነው የሚልሽ ግን? አባትሽ ከሄደሽ ቶሎ ተመልሰሽ ነይ። ወይ እሱማ ጥሩ ነው። ክቧም እንደምትወደኝ ነግሮኛል። ወይ እንደዛ ካለሽማ አስሚው። ይሄን መስማት አለብሽ። እዚህ ቤት ሁላችሁንም አንቺንም ጨምሮ ለእኔ ጥሩ አመለካከት እንዳላችሁና አስቸጋሪ እንድመጣም ነግሮኛል። ወይኔ ይሄማ በጣም ደስ የሚል ምክር እኮ ነው። ያው እንግዲህ አንዳንዴ እሳሳታለሁ ብዙ ጊዜ። ይሄን አመት ግን አባቴ ጋር እንዳሳልፍ ነግሮኛል። አትስሚ ያልኩሽ አይሽ ለዚህ ነው። ይሄንን ምክር መስማት የለብሽም። ቀልዴን ነው አላለኝም። ብዙ ጊዜ አላልኩሽም አይሽ አይደለ? አንቺ ሴትዮ ለምን አትሄጂም? ከበድሽኝ እኮ ጨነቅሽኝ። ኤዱ ግን ምንድነው የምታካብጂው? በቃ ይቅርታ አልኩሽ አይደል እንዴ? ከአንቺ ውጪ የተዝናናው መስሎሽ ነው አይደለ? እንኳን ደስ ያለሽ። ምንም አልተዝናናው። በቃ ምንም ደስ የሚል ጊዜ አላሳለፍኩም። በእርግጥ ባለፈው በቲቪ ያየነው ሪዞርት ሄደን ነበረ። በጣም ነው ደስ የሚለው። ግን አንቺ ስላልነበርሽ ምንም ደስ አላለኝም። ምግብ አቀራረባቸው፣ መስተንግዷቸው በጣም ነው ደስ የሚለው። ግን አንቺ ስላልነበርሽ በልቼ አልረካሁም። ብትደውይልኝ እኔ አልመጣም። ድንገት ባትቺ አትናደጅብኝም ነበር? በዛ ላይ ደግሞ ሀኒቾ በቂ ብር አልያዘችም ነበር። ኤዱ አልገባሽም እኮ አንቺ። አይደለም ከሀኒቾ ከእህቴ በላይ እኮ ነው የምወድሽ። አይደለም አንቺን ልረሳሽ፣ በጣም በተደጋጋሚ ያማናቸውን ማዘርን ራሱ እንደዚህ በቀላሉ አራሳቸው። አንቺ ግን ስልክሽን ዘጋሽ። ታዲያ 2 ሳምንት ሙሉ ድምጽሽን ሳልሰማ በጣም ደብሮኝ ነው። ነሽ ምን እንደማረጋት አላውቅም። ምንድን ነው እማ? ምን ሆነሽ ነው? ምን አደረግሻት አንቺ? ገረፋችኋት? ኧረ እኔና ማኪ እየተጨቃጨቅ ማለት እያወራ። አዎ እኔና ማኪ እኔና ኤዱ እያወራን እያለ ድንገት እያለቀሰች ወደዚህ መጣች። እናቴ እወድሻለሁ፣ ከእንግዲህ በኋላ አላስጨንቅሽ። እነ ኤዱ እንኳን በአቅማቸው ዝምድና ሳይኖራቸው እየተሳሰቡ እኔ አንቺ እናቴ ላይ እንደዚህ መሆን አለብን? ውይ የኔ እናት እነ ኤዱ ነች። የኔ እናት እኔም እኮ እንዳላጣሽ ፈርቼ ነው እንጂ ብትሄጂ ችግር የለብኝም። አሁንም ማላጣሽ እኮ ነው። ሂጂ። እሺ። አይ አልሄድም። ክረምት ላይ ሂጅ ይመለሳሉ። እኔ የምለው እኔ አቅቶኝ እናንተ እንዴት ነው ሀሳቧን ባንድ ያስቀየራችኋት? እንዲህ የምታነፋርቋት? ልጅን አሳየው እንጂ አትንገረው ሲባል ቀልድ ይመስለኝ ነበር። ለካስ እውነት ነው። ህይወቴ እንደዚህ ሰው ላይ ተጽዕኖ እንደሚያደርግ አላውቅም ነበር። ተንቀሳቃሽ ሞቲቬሽናል ስፒከር አይደለም እንዴ? ኤዱ የማኪ ንግግርና ላንቺ ያላት ፍቅር ነው። እሺ የኔ እናት ነው። እሺ እሺ ምን ላርግ? ኧረ ተይኝ፣ ስለ መድኃኒዓለም እንዴ ተይኝ። እኔ ራሴን አሞኛል። ደግሞ እኔና አንቺ ካወራ መጋጨታችን አይቀር ወይ ብልጭ ልብኝና ደግሞ ጧ አረግሻለሁ። እሺ ምንድን ነው እናውራ? ቀጥይ እስቲ። ደህና አደራችሁ ሙሉዬ። ወይ እንዴት አደርሽ ሙሽሪት? ሃይ ገላገልሽኝ እናቴ ገላገልሽኝ። ወይ ሙሉዬ፣ ልጅ ቁርስ ስሪ ብላት ምግብ አበላሽታ ሄደ። ምንም ነገር ሳልበላ ነው የመጣሁት። ቁርስ አለ? ኧረ አለ። ከሌለም ሰርቼ እበላለሁ። ኧረ ሞልቷል። ከብዬ ደግሞ ላንቺ እንዴ ሙሉዬ፣ እንዴ ሙሉ ምግብ እኮ ነው ሮማን ያበላሽችብኝ። ለምን ብላ ግን? እንዴ ማታ በስልኬ ጠዋት 1 ሰዓት ተኩል እንገናኝ የሚል ቴክስት አገኘሁ።
ከመቼ ወዲህ ነው ደግሞ ለእኔ እንደ ወንድ ልጅ ቴክስት የሚያደርግልኝ ብዬ አንስቼ ደውዬ መጠየቅ። እሺ አንድ የሆነ 14 ዓመት የሚያመስል ድምፁ እኔ አሜን ነኝ አለኝ። እና ታዲያ ለምንድን ነው ሮማን የፈለግካት ብዬ ስጠይቀው እኔ የፈለግኳት ለሌላ ነገር ሳይሆን ለቁም ነገር ነው አይለኝ መሰለሽ። የምን ቁም ነገር እናቴ? ሙልዬ እኔም እንዳንችን የጠየቅኩት ለምንድን ብዬ ስለው ትምህርት ቤት አብረን እንድንሄድ ነው አለኝ። እሺ ከዛ አሳልኩት። ከትምህርት ቤትም አብረን እንድንመለስ ነው አለኝ። እኔም ደግሜ ከዛ አሳልኩት። ጨረሰ እኮ ምን አስጠየቀሽ አንቺ? ቁም ነገሩ ላይ እንዲደርስ ነው። ወይ ጉድ! አይክባ አይክባ። እኔ ግን ቁም ነገሩ አብሮ መመላለስ ስላልመሰለኝ ቆይ ትንሽ ላስብበት አልኩት። እሱም እያጉረመረመ ፋራ ሲል አልሰማሁት መሰለሽ። በጣም አናዶኝ ዘጋውበትና ሁለተኛ ከዚህ ልጅ ጋር እንዳትገናኝ አልኳት። ይኸውልሽ እንግዲህ ይሄ ነው ሙሉ ምግብ እንድታበላሽ ያደረጋት። ድሮ እስከ 13 ዓመት ልጅ እንደው ምን ቁም ነገር ከዚህ በላይ ይጠበቃል ብለሽ ነው? ኧረ ተይኝ እናቴ አቃጠለችኝ። ወጣ ብለው ቢያወሩ እኮ ክቧን አይፈታተኗትም። ግን ደግሞ ተደብቆ ማዳመጥ በፍጹም አልወድም። ለዛውም የልጄን በጭራሽ በጭራሽ በጭራሽ። እየጮክ ነው ስልክ ሻሿ። ተረጋጋ ታዲያ ምን ያስቸኩላል? አነሳዋለሁ። ሄሎ ዛኔ ቀራሽ እንዴ? ምን አልሞላልሽ አለ? በቃሽ ሌላ ቀን ትመጫለሽ። እሺ እሺ። አንቺ አልጨረስኩም። ምን ትላለች እቺ?